ማለት ታውቂያለሽ ሩታን አፈቅራታለሁ እወዳታለሁ ከሷም ጋር ጥሩ ነገር እንዲኖረኝ ነው የምፈልገው በዚህ በኋላ ሩታ አንተ እየተስተካከልክ ነው ካንተ ጋር ብትሆንም ይወጣል ድጋሚ እየገባ ማለት ግን አሁን አይደለም እና በዚህ ጉዳይ ፍቅር መግባት አለበት ይላል አብርሃም ወደ እዛው እንድታስቀርብ ሌላ ፍቅረኛ ከያዘ ሰማ ያዝ አለበት እዛው አብራችን ትሆኑ እንፈልገው ከዚህ በኋላ ሩታን እንዲያስባት እንዲረብሻት ማለት አብርሃም የሩታን ህይወት ለመረበሽ ወይም ደግሞ ሩታን ፈልጎ በልጁ አማካኝቶ ሄደ አልከኝ አይደል? እሷ ያንን ነገር እንደማትፈልገው በምን ያህል እርግጠኛ ነህ? እሱ ልጁን ፈልጎ በሄደበት ሰዓት ይበጣበጣሉ ምናምን እንጂ ከዚህ በኋላ እሷን የሚያስቸግርበት ምንም ምክንያት የለም። ገባ? አሁንም ቢሆን እሷ ልክ ከኔ ጋር ያለውን ነገር ሲቀበል ምናልባት አላውቅም ብቻ የልቧን ባላቅም እኔ ሳስበውና ሁኔታው የሚመስለው ምንድነው ከኔ ጋር ያለውን ነገር ሲቀበል እሱ በልጇ ለማስፈራራት ከዚህ ሀገር ሊሄድ ምናምን የምትለው የኔን ፍቅር ሲቀበል ነው ያን ሀሳብ ያመጣችው እንጂ ረብሿት ምናምን አይደለም። ከልጅ ውጪ ምንም እንዳያገናኛቸው ለማድረግ እሞክራለሁ። ያ ደግሞ ያንተን ፍላጎት ብቻ ሳይሆን የኔን ፍላጎት ነው። ገባ? ከሱ ጋር ፊቸር ነው ማስበው፣ ከሱ ጋር ብዙ ነገር ነው ማስበው፣ ከሱ ጋር ብዙ ነገር ስለማስበው አሁን ላይ ከሩታ ጋር ምንም እንዲያደርግ አልፈልግም። ከልጅ ውጪ ምንም እንዲያገናኛቸው ስለማልፈልግ ይሄን ነገር እኔ እንፈልገዋለሁ። ሰላም የተከበራችሁና የተወደዳችሁ የኔ ማለት እኔ ልጁ ምክንያት እያደረገ የሚመጣ ይመስለኛል። እንደዛ ነው ማስበው። እንግዲህ እሱ የሰው ሀሳብ ነው ይችላል። የተፈጠረው ነገር ታውቂያለሽ ነው ማለት ልጁ ማየት ጥሩ ጥያቄ ምክንያቱም ነው የሚከለክለው ማንም አንዳንድ በስርዓቱ አንቺና ልጄ ብቻ ነው ማለት ነው። ከዚህ በኋላ የፈለገችውን የማድረግ ደግሞ ማለት ለምንድን ነው እሷና ልጄ የፈለገችበት ቦታ ከፈለገች ትችላለች ያን ያመሳስ አትጂ ምናምን በሷ ፍላጎት መግባት የለበትም። ልጁን ማየቱ ችግር የለውም እኮ ሁሉም የሚፈቅደው ሰው ልጁን ማየቱ ትክክል ነው። ከዛ ባለፈ ደግሞ ማለት ነው ደስታ ይሄ ልጁን ምክንያት አድርጎ እሷ ጋር ከመሄድ ወይ ያልጨረሰው ፍቅር ካለ እዚህ ጋር የኔን ፍቅር የሚቀበልበት ምንም ምክንያት የለውም ብዬ ነው ማስበው። ልጁን ሰበብ አድርጎ እሱ ከሷ ጋር ማውራት ወይም ደግሞ እሷ ማግኘት ፈልጎ አንተ እንደምታስበው ለእሷ ስሜት አለው ብለህ የምታስብ ከሆነ እዚህ ጋር ከጎን እኔ ምርጫ አድርጎ ከኔ ጋር ሲመጣ ይጀምር ነበር። ገባ? ለዛ ነው እኔን አስወጥቶ እንደለመደው እንደዛ ማድረግ ይችል ነበረ። ገባ? ለዛ ነው 100% እርግጠኛ ሆኜ ከልጁ ውጪ ሌላ በምንም ነገር እንግዲህ አላየሁበትም። ከዚህ በፊት እንደውም የሆነ ታይም ላይ ይደውላት ነበረ ደህና ነሽ ወይ ስለ ጤንነቷ ስቲል ያሳስበው ነበረ ምናምን ነገር። አሁን ግን እንደዛ አይነት ነገር አላይበትም። ስለ ጤንነቷ ምልክ የልጁ እናት ናት። ስለ ጤንነቷ ሊያሳስበው ይችላል፣ ግን ደግሞ አይበታለሁ አሁን ላይ ለእሷ ምንም ፍላጎት እንደሌለው ነው እያየው ያለሁት። ግን ደግሞ የልጁ እናት ናት፣ ያከብራታል። እሱን አውቃለሁ። ልክ ነሽ ሄርሚ። እኔ ግን ምን እንደሚመስለኝ ታውቂያለሽ? ማለት አስጨንቀሹ ይህንን ውሳኔ እየወሰነ ያለ እየመሰለኝ ማለት ነገሩን ማረጋገጥ ስላለብኝ ዛሬም ቢሆን የጠራሽ አስጨንቀሹ የአንቺን ጭንቀት አይቶ ሌላ ነገር እንዳትሆኝ ራስሽ እንዳትጎጂ ያደረገው ነገር ሊሆን ይችላል። ገብቶሻል ማለት ይህንን ልልበት የቻልኩት ምክንያት ሩታን ሊተዋታለች በጣም አልቅሳለች ማለት እና እዛ ጋር ባለው አፈቅርሻለሁ ፍቅርሽን እንደተቀበለ ምናምን ሰምተናል። በዛ ነገሩ ላይ አልተሰበረችም እንደምታየው ከሆነ ማለት ነው። ያኔም ሊድ ያለችው ቤተሰቦቼ ጋር ትንሽ ማረፍ ስላለብኝ ማዘር ልምጣ እያለች ነው፣ ሉሌ ናፍቆኛል እያለቻት ስለነበረ ነው እንጂ በሌላ ነገር ተሰብራ ምናምን አይደለም። እና ኤርሚ አሁን አብርሽን ያለውን ነገር አሳምንሽ አጠገብ ባይደርስና የራስሽ አድርገሽ እዛው እንድታቆይልኝ እፈልጋለሁ። ምክንያቱም የጀመርኩት ነገር ስላለ ማለት ነው። እሺ ማለት እኔ እሞክራለሁ፣ ግን ደግሞ አሁን ላይ እሷ ጋር አትጠጋ ከእሷ ጋር አትሁን የምልበት ምንም ምክንያት የለኝም። ምክንያቱም ደስታ ተፈልጊዋለሽ ማለት ነው። አብራ ኖ መፈለግ ሳይሆን ልጁን ብሎ እየሄደ እስካለ ድረስ ልጁን ደግሞ አትየ ማለት ምንም መብት የለኝም። እኔ እሱ ልጁን አይቶ እንኳን ደስተኛ ሆኖ ሲመጣ በስትክክል ልቀበለው ነው የሚገባው እንጂ ለምን ሩታ ጋር ሄድክ፣ ሩታ ጋር ያለህን ነገር ቀንስ ጨምር ምናምን የምለው ነገር የለም። ምክንያቱም የልጁ እናት ናት። መስጠት ባለበት ነገር መርዳት ባለበት ነገር እሷን መርዳት አለበት ብዬ ነው የማስበው። ከዛ ባለፈ ግን ከሩታ እንዲርቅ አድርጊው ለምትለኝ ነገር ግን ሰዎች ምንም ቢሆን በማላቸው ልጅ ስላለ
ልጅ ያገናኛቸዋል። አዛ ታይም ልጅ ብቻ የሚያገናኛቸው አይነት ሰዎች እንዲሆኑ አደርጋለሁ። ከልጅ ውጭ ምንም እንዳያገናኛቸው ለማድረግ እሞክራለሁ። ያ ደግሞ ያንተን ፍላጎት ብቻ ሳይሆን የኔን ፍላጎት ነው። ገባ? ከእሱ ጋር ፊውቸር ነው ማስበው። ከእሱ ጋር ብዙ ነገር ነው ማስበው። ከእሱ ጋር ብዙ ነገር ስለማስበው አሁን ላይ ከሩታ ጋር ምንም እንዲያደርግም አልፈልግም። ከልጅ ውጭ ምንም እንዲያገናኛቸው ስለማልፈልግ ይሄ ነገር እኔ እንፈልገዋለሁ እና እስቲ ላውራው እሞክራለሁ። አው ማለት አንተስ ምን ያህል እርግጠኛ ላይ ከሩታ ላይ አሁን ለምሳሌ ልቧ አልተሰበረም፣ አንቺ ፍቅር እንኳን ተቀበለው ልቧ አልተሰበረም ላልከው ነገር ውስጡን ለቄስ አይታወቅም። አይ እልልሽ ማለት ልብ እንድትሰበር ትፈልጋለች ነበር። አንቺ ሩታ እንድትመጣ ትፈልጊ ነበር ማለት ነው። በቀላሉ የምትሰበር ልጅ አለች። ገብቶሻል? ሉሊን በሆዷ ይዛውላ ያኔ አልሰበረችም አይደል? አሁንም በእነዚህ አይነት ቃላቶች የምትሰበር አይነት ሴት አይደለችም ሩታ። በጣም ጠንካራነቷን ምናምን ስለማቅ ነው በሱ ነው እርግጠኛ ሆንኩባት። ምን ያህል እርግጠኛ ነህ ባልሽኝ ነገር ማለት ነው። ገብቶሻል? በሱ እርግጠኛ ከሆንክ ስለ ጠንካራነቷም ደግሞ ከመሰከርክ ይቺ ልጅ እንግዲህ አንተስ እሷ ላይ ምን ያህል እርግጠኛ ነህ የሚለውን ነገር ቅድም አንተ አሁን አብርሃም ምን ያህል እርግጠኛ ነሽ ያልከኝን ጥያቄ እኔም አንተ መጠየቅ እፈልጋለሁ። ማለት አያገባኝም፣ አይመለከተኝም። አንተም ስለኔ አያገባህም፣ አይመለከተኝም። ግን ደግሞ ካነሳውና ከጠየቀኝ አይቀር የኔ ነገር ብቻ ጎልቶ ከሚታያቸው አንተ ሩታ ላይ ምን ያህል እርግጠኛ ነህ የሚለውን ነገር ብትመልስልኝ ደስ ይለኛል። ያው ከጊዜ በኋላ የምታየው ነገር ነው። አሁን እንዲህ ብያል ነገሮች ማለት አሪፍ ነገር እየተፈጠረ ነው። ፋሚሊዎችም እያወሩ ከፋሚሊን ጋር እያወራች ነው፣ ከኔም ጋር እያወራች ነው። አሪፍ ነገር ተፈጥሯል። ይሄን ብያል ነገርሽም አሁን ከጊዜ በኋላ የሚፈጠረውን አብረን እናያለን። ያው ፕሮግራሙ ላይ አረሳሽምሽ ታላሻለሁ። ደስ ይለኛል። እግዚአብሔር ለሱ ያድርሰኝ። የእውነቴን ነው የምልህ። እኔ አንተንም ደስታ የእሷንም ደስታ ነው የምፈልገው። ምክንያቱም የእሷን ደስታ የምልህ እውነት